በባህላችን ተውበን ጥምቀትን በነጻነት እንድናከብር መስዋዕትነት ለከፈሉልን ጀግና ኢትዮጵያውያን ምስጋና ይገባቸዋል ሲሉ የአላማጣ ከተማ ነዋሪዎች ተናገሩ። የጥምቀት በዓል በአላማጣ ከተማ በድምቀት ተከብሯል። ባልደረባችን ካሳሁን ኃይለ ሚካኤል የነዋሪዎችን አስተያየት እንደሚከተል ያስቃኘናል። ስሜ ሞላ መንግስቱ ማርሴ ይባላል። 02 ቀበሌ ቀጠና 7 ነኝ። የራያ ባህል ነው። ግን የራያን ገንብሶ ወይም ነጠላ ተለብሰህ ለመውጣት ብዙ ስጋት ነበረንኛ። ሱሪ ነው እንጂ ባህል ለምን ተለብሳላችሁ እየተባለ እየተሰቀቅነው ነው የምንኖረው። አወጣሽ ታዬ ካላማጣ ባለፉት አመታት በባህልም ሆነ አንዳንድ ነገር በጣም ተጽዕኖ ነበር። እኛ ጎልተን እንድታይ አይፈልጉም ነበር። ባንዲራ ራሱ ተሰቅሎ ማየት ህልም ነበር። ስሙ በሩኛ ባባላል ስመን ወሎ ነኝ። አላማጣ ወረዳ በዓሉ እኔ 28 አመት ያፍልጓም የለኝም ተዘግቼ ነው የምቀመጠው። በ3 ወር ሙሉ ግን ሙሉ አካል ሙሉ ትንፋስ አግኝቻለሁ። ለዘላለም ጥንቴ ህይወቴን ያማራ ከመጣን ተመስገን ለመድኃኔዓለም ኢየሱስ ክርስቶስ ደስ ብሎናል። በዓላችን ከብሯል። እንዳሁንም ሰው ኮራ ያቅም ተመስገን ፈጣሪ አምላክ። በዱላና በመከራ በስቃይ የነበርነው ያለፍነው 27 አመት። እኔ ስሜ ለነጻማ ይባላለሁ። የአላማጣ ከተማ ልጅ ነኝ። ተወለድኩት ያደግኩትም ዘመን ዘሬ አላማጣ ራያ ነኝ። ያው ራያ ማለት ደግሞ አማራ ክልል የታወቀ ነው ማለት። ቦፌት ለብስ አትልበስ ቀይ ጃፋ ከለበስክ ደግሞ ያቃጥልብን ነበር። በቃ ቀይ ጃፋ አረንጓዴ በቃ ግልጽ ዓለም ያቆይ ይቃጠል ነበር። ቀብር ለራስ ቀብር ይዘን ስንሄድ ይቃጠል ነበር እንኳን በዓል ላይ ማለት። ቀይ ጃፋ አረንጓዴ ደግሞ ትርጉም ስለማያውቁት ነው እንጂ ህይወታችን ስለሆነ በዚህ እንሞትበታለን። ማንንም አንፈራም አናፍርበት። ንጉሴ ይግለጡ እባላለሁ። አላማጣ ከተማ 04 ቀበሌ። ባለፈው ስርዓት እንደዚህ አምረን እንኳን ለመውጣት ይቅርና ፈጽሞ የዚህ አይነት እንትን አልነበረንም። አምረንም ስንወጣ ለምሳሌ አንድ አይነት ልብስ እንኳን በሰርግ ላይ አንድ አይነት ልብስ አትልበሱ እየተባለ እየተቀጡ እስከ 10,000 እስከ 15,000 እጅግ በጣም ስቃይ ውስጥ ነበር። አሁን ወጣቱ ሞለክሶው 3 ወር ሙሉ ተስፋ አግኝተናል። አሟይታችንም እንደወደ ወትሮ የማይመለሱ ይሁን። ዛሬ በቃ ልደቴ ማለት ይችላል። በጣም የተለየ ለኔ ህይወቴ በጣም የተለየ ቀን ነው። አብሶ ደግሞ ለዚህ ቀን እንድንደርስ ያደረገን አምላክ ይክበር ይመስገን። እኔ ከአቅም በላይ ደስ ብሎኛል። የራያ ህዝብ ወጣት በአጠቃላይ ተሰድዶ ነበር። አሁን ግን እግዚአብሔር ይመስገን የራያ ባህል ለብሶ የሀገሩን ደስታ እየገለጸ ነው ያለው በአሁኑ ሰዓት። በጣም ደስ የሚል ነው። እግዚአብሔር ይመስገን። እኛ ይሄንን ነገር አልጠበቅንም ነበር። ወጥተን ተሰድተን ነበር። ባንዲራችን በማየታችን በጣም ነው የምናመሰግነው። ለብሰን የዋናው አምሮብን በሀገር ልብስም ተውበን ማለት ነው። ድል ለጀግኖች። በቃ በእነሱ ላይ ነው እኛ እንዲህ የሆን ነው። በባህላችንም ደምቀን የራያ ባህላችን የጥንት የጠዋቱ ለብሰን ደምቀን የወጣንበት ዘንድሮ ብቻ ነው ያየሁት። ዘንድሮ በዓሉ እጅግ በጣም የደመቀ ያማረ የሰላም የደስታ አድርጎልናል። እግዚአብሔር ለዚህ ያበቃን አመሰግናለሁ። ለጥምር ኃይሉ ለመከላከያው ትልቅ ምስጋና፣ የአላማጣ ወረዳ ህዝብ ትልቅ ምስጋና በእናንተ ላይ አለ። ተመስገን ለመድኃኔዓለም። እንኳን አደረሳችሁ እንኳን አደረሰን። ኢትዮጵያ ሀገራችን ለዘላለም ትኖር። ለሙሉ ለኦርቶዶክስ ተዋህዶ ተከታዮች ለዓለም ሁሉ ያላችሁና አብሶ ደግሞ ለኦርቶዶክስ ሃይማኖት ኢትዮጵያውያን በሙሉ እንኳን አደረሳችሁ። ኢትዮጵያውን እንኳን አብሮ አደረሳችሁ። እንኳን አደረሳችሁ። ኢትዮጵያ ሀገራችን ለዘላለም ኑሪልን። እንወድሻለን። በሁሉም ኢትዮጵያኖች ኦርቶዶክስ አማኞች ቤተክርስቲያን እግዚአብሔር እንኳን ለዚህ አመት በዓል ያደረሰን ብዬ አመሰግናለሁ።